በፍጹም አትቀበልም። ታዲያ ካልተቀበለች ከሚቀበል ተራዶ ድርጅት ጋር ምን ትሰራለች? ቅድም እኮ ለዛ ነው ያልኩ። ምን አልኩ መሰለህ ዮሲ፣ ሰምተኝ ከሆነ ቅድም ያልከው ስቴትመንት አንዴ ስማኝ። ቅድም ያልከው ስቴትመንት ላይ ምን አልኩ? በአስተምሯ እንደዛ የሚል ስቴትመንት ተቀምጧል ወይ ብለህ ስትጠይቀኝ አስተምሮ እያልክ ከሆነ በሃይማኖት ከሚመሳሰሉ አካላት ጋር ብቻ ነው መስራት ያለባት የሚል ጽሁፍ ከሆነ እንደዛ የሚል ጽሁፍ የለም እኮ አልኩ። አልሰማኝም እንጂ ወዳጅ ጋድ ሰዶማዊ ከሆኑ የልማት ድርጅቶች ጋር ኦርቶዶክስ ቤተክርስቲያን ግንኙነት እንድታደርግ ይፈቅድላታል ወይ አስተምሯ? በሂውማኒቴሪያን ወርክ ከሆነ ችግር የለው። ስለዚህ ሰዶማዊነት እግዚአብሔር ከሰጠው እውነተኛ ጋብቻ ጋር ይቀርናል እያለች ነገር ግን ሰዶማዊ ከሆኑ ተራድኦ ድርጅት ጋር በልማት ጉዳይ ገንዘብ ትቀበላለች። ይሄ ከትምህርቷ ጋር አይጋጭም ነው ያልከኝ። በደንብ ስሙ። ሰማኝ በደንብ። አሁንም ደግሜ እነግርሃለሁ። እየሰማኝ ነበረኝ። ጨርሻለሁ። ጨረስ? እሺ ልመልስልህ። 20 ሰከንድ ስላለ ልመልስልህ። አሁንም በደንብ ስሙ ጋይዝ። ሂውማኒቴሪያን ወርክ ላይ ከሆነ 10 ምናምን ሰከንድ ስላለ ልመልስልህ። ቆይ አንዴ ልመልስልህ። ለምን እንዳይመለስ እንደምትፈራ። ሂውማኒቴሪያን ወርክ ላይ በራስ ጊዜ አውራ፣ በእኔ ጊዜ አይደለም። እሺ ችግር የለውም። እሺ ወደ እኔ ጥያቄ ስለደረሰው እንመጣለን። ችግር የለውም። 7 ደቂቃውን አስቀምጡለት ለጋድ። እሺ ጋይስ ታፕ ኮፒ ሊንክ ሼር አድርጉ። እሺ 7 ደቂቃ አስቀምጠለትና ቀጥል። 7 ደቂቃውን አንዴ ዲስፕሌይ አድርጉት። እሺ ቀጥል። እሺ ወዳጃችን ዮሲ የክርስቲያን ኤድ ሆነው ለምሳሌ አብያተ ክርስቲያናት ሆነው ከሙስሊሞች ጋር የእርዳታ ስራ የሚሰሩ አሉ የሉ? አራኪ አንድ የሚታርገው አንድ ድጋሚ 7 ደቂቃውን ጀምሩለት። እሺ 7 ደቂቃውን ጀምሯል። ክርስቲያን ሆነው ወይ ደግሞ ክርስቲያን ዲኖሚኔሽን ሆነው ሂውማኒቴሪያን ስራዎች ወይ ደግሞ እርዳታ ስራዎች ከሙስሊሞች ጋር የሚሰሩ አሉ የሉ? የሉም። ቢኖሩ በጣም ጥሩ። በደንብ ስሙ ጋይስ፣ በደንብ ስሙ። ታች ላይ ያላችሁ ሰዎች ከሙስሊሞች ጋር እርዳታ የሚሰሩ ከሙስሊሞች ጋር ወልድ ፍጡር ነው ብሎ ከሚያምኑ አካላት ጋር እርዳታ ቢሰሩ ችግር የለውም። ነገር ግን ኦርቶዶክስ ቤተክርስቲያን ለእርዳታ ፐርፐዝ ፎር ሂውማኒቴሪያን ፐርፐዝ እነዚህ ለምሳሌ ከተለያዩ ከዓለም አቀፍ ለምሳሌ ከተለያዩ ኤዶች ጋር ስትሰራ ግን ችግር አለው። አያችሁ፣ ደብል ስታንዳርድ ማለት ይሄ ነው። ችግር የለውም ብሏል። እናመሰግናለን ዮሲ። ሁለተኛ ቸርች ኦፍ ስዊድን የሉተራን ቸርች ኦፍ ስዊድን ቸርቿ ሙሉ ለሙሉ ጠፍታለች ብለን መናገር እንችላለን? ምን ማለት ጠፍታለች? ምን ማለት ግልጽ አድርገው። ተተፍታለች ቸርቿ ተተፍታለች ምን ማለት ነው? አልገባኝም። ተተፍታለች ማለት ቸርቿ ሙሉ ለሙሉ ተመሳሳይ ጾታ ጋብቻ ሙሉ ለሙሉ ስለተቀበለች አሁን የጌታ ቤተክርስቲያን ናት ብለን መናገር እንችላለን? አንችልም። ሐሰተኛ ናት ብለን ነው ምናምን። ስለዚህ ጋይስ በደንብ ስሙ። ስንት 5 ሚሊዮን ሜምበር ያላት ያቺ ቸርች ሙሉ ለሙሉ ቸርቿ ተተፍታለች፣ ሐሰተኛ ናት ብለውናል። 5 ምናምን ሚሊዮን ያላቸው ቸርቾች ሜምበር ያላት ቸርች ሉተራን ቸርች ኦፍ ስዊድን ሉተራን ቸርች ኦፍ ስዊድን ሙሉ ለሙሉ ተተፍታለች ብሎናል። ወዳጃችን ወደሚቀጥለው ጥያቄ ሚውታር ወደሚቀጥለው ጥያቄ ጨርሻለሁ። ጥያቄ አመሰግናለሁ። ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ቸርቿ ሙሉ ለሙሉ ተተፍታለች። ያው እውነተኛ ቤተክርስቲያን አይደለችም። ስለዚህ እዛ ውስጥ ያሉ ሰዎች በሙሉ ሙሉ ለሙሉ ጠፍተዋል፣ አልዳኑ። ጠፍተዋል አልጠፉም ማለት አንችልም። የማዳን ስራ እግዚአብሔር ነው። ግን ጋይስ ስሙ ጋይስ፣ የጠፋች ቸርች ውስጥ የተተፈጠ በደንብ ቁንጽሎታችሁ ሚውታር የኔ ጥያቄ ሰዓት ቆይ አንዴ ሚውታር የኔ ጥያቄ ሰዓት በደንብ ስሙ ጋይስ። የጠፋች ቸርች ውስጥ የተተፋች ቸርች ውስጥ ምን አለ? ቸርቿ ተተፍታለች። ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ 3 ምናምን ሚሊዮን ሜምበር ያላት ቸርቿ ጠፍታለች። የጠፋች ቸርች ውስጥ ግን እግዚአብሔር ግን ማዳን ሊያድን ይችላል እያለ ነው ወንድማችን ዮሲያስ። በጣም ነው የምናመሰግነው። ለመርስ ወደሚቀጥለው ጥያቄ ሲስ አንዴ ሰዓትን ያዝልኝ። እየመለሰ አይደለም እየረበሸ ስለሆነ። እሺ ወንድማችን ዮሲ የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ከምትላቸው እርዳታ ድርጅቶች ውስጥ ገንዘብ ተቀብላ ካዝና ውስጥ አስገብታለች? ማትከፍሏ? አዎ ካዝና ውስጥ የራሷ ካዝና ውስጥ ለራሷ መሰረተ ልማት የሚሆን ገንዘብ ተቀበላለች። ለራሷ መሰረተ ልማት አውለዋለች።
ልማት ጉዳይ ነው። አትሰማም እንዴ? ሺ ጊዜ ለራሷ መሰረተ ልማት ነው ያልኩ። ለራሷ ለኢትዮጵያ ቤተክርስቲያን ፐርፐዝ ለሚሆን መሰረተ ልማት ብሩን አውለዋለች ነው የተባለው። በደንብ ብሩን አውለዋለች አላዋለችም? ስማ እንትን ምንድን አወራራጅ መስላለሁ እንዴ? እኔ ኦዲተር ነኝ። አይ አውለዋለች አላዋለችም? ወዳጅ አወራራጁን ተው፣ ሳቁንም ተው፣ ይደርሳል፣ ችግር የለም። አውለዋለች አላዋለችም? ስራ ነው እንዴ? አውለዋለች አላዋለችም? ትላለች ነው ነጥቡ። በቃ ፔሬድ። ስህተቱ ያለው መቀበሉ ጋር ነው። በጣም ጥሩ። ቀደም የከፈትከውን ዌብሳይት አንዴ ከፈትልኝ። 80% ተመሳሳይ ጾታ ጋብቻን የሚደግፉ ብለሃል አይደል? ቀደም የከፈትከውን ዌብሳይት ከፈተው። ቀደም ያልከውን ዌብሳይት መጀመሪያ ላይ ያስቀመጥከውን ድርጅት የመጀመሪያው ካምፓኒ ብሮት ፉድ ፎር ብሮት 80% ተመሳሳይ ጾታ ጋብቻን የሚደግፍ ነው የሚቀበል ነው ያልከው ማስረጃ አሳየን። 100% አሳየን። እሺ አሁን በዚህ ደቂቃ እንዴት አሳያለሁ? ግልጽ ነው። ማስረጃ የለውም። ይኸው ፊት ለፊት አሳየን። እንዴት ተናግራል እኮ እንዴት አሳያለሁ ይባላል? ወዳጅ አሳየን። ማስረጃውን 80% ያልክበትን አሳየን። ደቂቃ ከሰጠኝ ከፍቼ ነው። አሳየን። ይኸው እየጠበቅን ነው። ጉድ ጠብቀኝ። 80% ጋይስ እንዳትረሱ። 80% ማስረጃ እንደሚቀበሉ ማስረጃ አለኝ ብሏል። ማስረጃውን ወዳጅ ወዲህ በለን አሳየን። 80% አይደለም ላድርግልህ 100%። ኦኬ 100 አሁን ደግሞ 100 አድርጎታልሽ። አሳየን ማስረጃውን። ቀጥል። ወይስ ሌላ ጊዜ አኬን ቅድም እንዳልከው ሌላ ጊዜ አንወያይም ብለህ ልታልፈው ነው? ፖለቲካው ተው። እሺ ጋይስ፣ የለም ባይ ዘ ዌይ ጋይስ፣ በደንብ ስሙ። ዝም ብሎ ነው በድፍረት ቁጥር እንደዚህ ተብሎ የሚጠራው። ማስረጃውን ማሳየት አይችልም። ይኸው አሳይ ሲባል ደቂቃ ከሰጠኝ ይላል። ማስረጃ ወፍ ነው። የለም ማስረጃ የለም። ገብቷችኋል አይደል? የለም። አሁንም እኛ ግን ቅድም እንደተናገርነው ፊት ለፊት ላይም እንደተናገርነው እሺ ቅድም የተባሉት አካላት ለምሳሌ የኢቫንጀሊካል ሉተራን ቸርች ኦፍ አሜሪካም ሆነ ስዊድን ሉተራን ቸርች ከወርልድ ሉተራን ፌዴሬሽን ልጠብቅ እንጂ አውጣ አላልከኝ? ኧረ ቀጥል። ጨርስኩ እኮ ጥያቄ ወደሚቀጥለው ሄድኩ። ሳቴን እየተጠቀምኩ ነው ወዳጄ። በደንብ ስማኝ። አውጣ አላልከኝ? ላሳየህ እኮ ነው። የራሳቸው ውስጥ ገብቼ ኢንክሉሲቭ እንደሆነ ጥያቄን ስማኝ። አንዴ ስማ። አሁን እየጠየቅኩ ያሉት ቀደም እድል ሰጠው። አሁን ጥያቄን ስማኝ ወዳጄ። ኧረ ሳቴን ልጠቀምሽ። ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ እና ቸርች ኦፍ ሉተራን ቸርች ኦፍ ስዊድን ወርልድ ሉተራን ፌዴሬሽን ውስጥ አሉበት የሉበትም? አሉበት የሉበትም? አሉበት። በጣም ጥሩ ጋይስ፣ በደንብ ስሙ። አሁን የምጠይቀውን ጥያቄ ስሙ። እነዚህ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ እና ቸርች ኦፍ ስዊድን ወርልድ ሉተራን ፌዴሬሽን ውስጥ አሉበት? ቆይ አንዴ ስማ። ታች ላሉት ነው። ቆይ ስማ፣ ታች ላሉት ነው። መካነ ኢየሱስ ቤተክርስቲያን ወርልድ ሉተራን ፌዴሬሽን ውስጥ አለችበት የለችበትም? አለችበት አልኩ እኮ አልሰማህም? ጎበዝ ስሙ ጋይስ። መካነ ኢየሱስም ኤቫንጀሊካል ሉተራን ቸርች ኦፍ አሜሪካም ቸርች ኦፍ ስዊድንም ወርልድ ሉተራን ፌዴሬሽን ውስጥ አሉበት። ምንድነው እዛ ፌዴሬሽን ውስጥ የሚሰሩት አብረው? መልስ ልስጥህ። አሁን ምንድነው የሚሰሩት? አዎ እየጠበቅኩ ነው መልስ። ምንድነው የሚሰሩት አብረው? ይሄን በሚመለከት ይኸውልህ ስማ። ወርልድ ሉተራን ምንድነው የሚሰሩት? አንተም ሳትጠይቀኝ መለስኩልህ። ምንድነው የሚሰሩት? ልክ እንዳልሆነ ምንድነው የሚሰሩት? ስማ፣ ይሄ አይነቱ ልክ እንዳልሆነ አስረድተን ቤተክርስቲያኒቷ ከወርልድ ሉተራን ፌዴሬሽን ልትወጣ ነው። አሁን በአቋም ደረጃ የተቀመጠ አቋም አለ። ፔሬድ። አንዴ ሲስ ሰዓት ያዝልኝ። አንዴ ፖዝ አድርግልኝ ሲሶ። አንድ ማስረጃ ልጠይቅ ስለሆነ ሲስ አንዴ ሰዓት ነው። 30 ሰከንድ ነሽ። ኢትዮጵያ ቤተክርስቲያን አሁን ያልካት የመካነ ኢየሱስ ቤተክርስቲያን ከወርልድ ሉተራን ፌዴሬሽን ልትወጣ ነው የሚል የአቋም መግለጫ ተቀምጧል ያልከው ማስረጃ አሳየን። ቶሎ በል። አቋም መግለጫ ተቀምጧል። ውይይት አለ። አሳየን ማስረጃ ካለ አሳየን። የተቀመጠ ነው። ማስረጃ አሳየን። ልትወጣ ነው የሚለው ማስረጃ እንዳላቀርብልህ አልፌያለሁ። ይሄው አሳየን። ይሄው ካሜራውን አብራን አሳየን። በቃኝ። እሺ ጋይስ፣ እየጠበቅን ያለ ነው የኢትዮጵያ መካነ ኢየሱስ ቤተክርስቲያን ከወርልድ ሉተራን ፌዴሬሽንም ልትወጣ እንደሆነ የአቋም መግለጫ ነው ሊያሳየን እየጠበቅን ያለ ነው። እሺ ሁላችሁም እየጠበቅን ያለ ነው እሱ ነው። አብረው ወርልድ ሉተራን ፌዴሬሽን ውስጥ አብረው እንዳሉና ምን እየሰሩ እንደሆነ ሊመልስልን አልፈቀደም። እስቲ ልትወጣ እንደሆነ እንጠብቃለን። ሰዓታችን ያው ሲስ ይመልስናል ብለን እናስባለን። ሲስ አይደል ሲሶ ማስረጃ እስኪያወጣ እየጠበቅኩት ነው። 30 ሰከንድ አለ። 30 ሰከንዱ ቆሞ። ኧረ ሲሶ ደግሞ 1 ደቂቃ አድርግልኝ። ያራዳ ልጅ እንዴ ምንድነው? 1 ደቂቃማ አድርግልኝ ፓፓ
አክሊልሻ ኧረ ቆይ ሀሳቡ እንዳይበተን ማስረጃ እየጠበቅን ነው ወዳጄ። አክሊልሻ አትበለን። አንዴ ቆይ አንዴ ከይቅርታ ጋር ወዳጄ ትላለህ። ሲሶ አንዴ ሚውት አድርገው። እዩሲ አለ ወጣው ነው አለ እየጻፍከው እንዳይሆን ብዬ ነው። ድንገት እየጻፍከው እንዳይሆን ራሱ ያቋም መግለጫውን እዚሁ ጋር እሺ፣ እየጠበቅን ነው። ለማንኛውም ቶሎ በልሽ። አሁን እኔ እንትን ለማለት አልቻልኩም። እንትን የመካነ ኢየሱስ ቤተክርስቲያን የፌስቡክ ኦፊሻል ጎበዝ የመካነ ኢየሱስ ቤተክርስቲያን ቆይ አሁን አልቻልኩም። ኢየሱስ ፌስቡክ ፔጅ የሚያወጣልኝ ሰው ካለ ነው ያልኩት። የመካነ ኢየሱስ ቤተክርስቲያን ኦፊሻል ፌስቡክ ፔጅ ነው ያልኩት። አይ በቃ ወዳጅ እዩቲ ወይ ሲሶ አንዴ ቢዩት አድርገው። ሲስ አንዴ ስሙ። ታች ያላችሁ ሰዎች እኔ አሁን ታች ካሉ ሰዎች ጋር እያወራን ነው። ጽዮን ለምንድነው ማሳየት ያልቻልክ? መካነ ኢየሱስ የፌስቡክ ፔጅ ኦፊሻል ፌስቡክ ፔጅ ላይ የቀረበውን መግለጫ አለ። አንድ ላይ በጋራ የሰጡት መግለጫ እሱን ክፈችልኝ። አሁንም እንጠብቃለን እህታችን ጽዮንን። ወንድማችን እዩ ሲያልቻለም እህታችን ጽዮንን እንጠብቃታለን። እሺ ፔጅ ላይ ነው ያልከኝ? የቱን ነው ማውጣለህ? የመካነ ኢየሱስ ፌስቡክ ኦፊሻል ፔጅ። ኦኬ ሲሱ ድጋሚ ባይዘው ይሄ 2 ደቂቃ የሚያልቅ ከሆነ ማስረጃው እስኪመጣ በቃ ሌላ ቀን ኢዮሲን ቀጥረን ነው ሌላ ቀን ማስረጃውን ይዞ እንዲመጣ እናደርጋለን። እያወጣን ነው ማስረጃ። ጠብቅ ጋይስ በጣም ደስ የሚል ውይይት ነው ያደረግነው። 80% አልቀረበ። ከሙስሊሞች ጋር መስራት ችግር የለውም ተብሏል። ብዙ የተባለ ነገር አለ። እስቲ ማጠቃለያ ላይ ሀሳብ ሰጣለሁ። እህታችን ሲስቀመጥ እሺ እና እንዴት ናችሁ ታች ያላችሁ ሰዎች? አለን እግዚአብሔር ይመስገን። ፒስ ነው። እንዴት ይዟል? ቆይ አንተ ከጀርባ ዘፈን አለ ከዋክ ቅድም አፈኛለ ያልኩህ እንዴት ስራ ነኝ። ምን አልከኝ? ዮባ ቅድም አሳያለሁ ያልኩህ ከነ እንዴት ነው ኮሜንት ላይ ጽፌ ልክ ነበር። የትኛው ዮባ? ሜቢ አላስተዋልኩት ይሆናል። አሁን የተነሳው የብራውት ድርጅት ተብሎ የተጠቀሰው ከሉተራን ጋር ያለውን ግንኙነት ወዳጅ ችግር የለውም። ቆይ አሁን ማስረጃውን እየጠበቅን ነው። መካነ ኢየሱስ ጋይስ ከወርልድ ሉተራን ፌዴሬሽን ልትወጣ ነው ተብሏል። ጽዮን ተመለሽ ማስረጃ ሲስ የሆነ ዘፈን አለ አንተ ጋር ወዳጅ። መታለች ተቋርጦብኝ ነው እዚሁ ላይ ስለነበረ እያየሁ የነበረው አቋረጠብኝ። እሺ የቱን ነው የፈለግከው? ኦፊስ ላይ መግለጫ የሰጡበትን በግንኙነታቸው ዙሪያም ያብራሩበትን በጋራ ቆሞ ያወሩበትን ማለት ነው። ጋይስ ማስረጃ ከመውጣቱ በፊት አንዴ ሪማይንድ ላድርጋችሁ። መካነ ኢየሱስ ከወርልድ ሉተራን ፌዴሬሽን ልትወጣ ነው የሚለውን ነው ልትወጣ ነው የሚለውን ያቋም መግለጫ ነው እየጠበቅን ያለ ነው። ሌላ ማስረጃ እንዳይመጣ እሺ ወዳጆች፣ ታች ያላችሁ ሰዎች እየጠበቅን ቀይረው ያቋም መግለጫ ውይይት እየተካሄደ እንደሆነና መግለጫ እንደወጣ ነው እየነገርኩህ ያለው። እሱ ነው ያቋም መግለጫ እኮ ያልኩት እሱ ነው ወዳጅ። አቋማቸውን የገለጡበት ያቋም መግለጫ ይባላል። ወንድም ዮሲ ቀጥይ። እሺ
የደረሽበት ቶሎ ብታወጪው አሪፍ ነው። በቃ ችግር የለውም አናስጨንቃቸው። ጽዬ በቃ ተይ አትጨነቂ የምር ችግር የለውም። አትጨነቂ በቃ ጽዬም አትጨነቂ እዮሲም አትጨነቁ በቃ የምር እኔ እንደዚህ አይነት ባህሪ የለብኝም። ሰው በዚህ ደረጃ ማስጨነቅ አልወድም። ጌታ በሚያውቀው ማስረጃው ሊታተም ነው የሚመስለው ሊታተም እኮ ነው የሚመስለው። ታዲያ 20 ደቂቃ ሙሉ በአንተ ሙግት ተጨንቄ ማለት ነው አይደል ጋዲሳ? እንደዛ ነው እያልከኝ። እሺ አንዴ ሚዩት አድርጊው አንዴ 30 ሰከንድ አለ የመጨረሻ ጥያቄ፣ ከዛ ወደ ማጠቃለያ በቃ። ስለዚህ በቃ እሺ፣ ምንድነው ጥያቄው? ለምን 30 ሰከንድ እንዴ? 1 ደቂቃ ላይ ነው ያቆምክልኝ። 1 ደቂቃ ከ30 ሰከንድ 1 ደቂቃ እሺ፣ የመጨረሻ 1 ደቂቃ። እሱ ተው እንጂ በስርዓት እንትን በል። ፌስቡክ ፔጅ ኧረ ሲስ ከጀርባ ድምጽ በጣም ያከብዳል። ሲስ ከጀርባ ያለው ድምጽ ማየት ይችላል። ጋይስ በቃ ችግር የለውም። እኔ ወደሚቀጥለው ሐሳቤ ሄዳለሁ። እዩሲ ዩናይትድ ሜቶዲስት ቸርች በዓለም አቀፍ ደረጃ ያለው ስፔሻሊ ዩሮፕ እና አሜሪካ ያለው ተመሳሳይ ጾታ ጋብቻዎችን ይቀበላል አይደል? ቸርች ነው የማይመለከተው ሰው ነው እየጠየቀ ያለው። እሺ ቀደም ብሮት ያልከው 80% በመቶ እርዳታ ያቀርባል ስትል የነበረው እሱም ማስረጃ ማምጣት አልቻልክም። እርዳታ ድርጅቱ ከየትኛው የጀርመን ቸርች ጋር ነው የሚሰራው? ዮሲ 80% አላልኩም፣ እንደውም ጨመርኩልህ 100% ሰዶማዊነትን ይደግፋል። ማስረጃ እኮ አላቀርብም። ማስረጃማ የለውም። ከየትኛው የጀርመን ቸርች ጋር ነው የሚሰራው? ጋዲሳ ከየትኛው የጀርመን ቸርች ጋር ነው የሚሰራው? ማን? ብሮት እርዳታ ድርጅቱ ምን ማለት ነው? ማይገነጥ እያወራን ነው ስለ መካኒክ ዩሲ ማ ይለኛል ጭራሽ። ስለ ብሮትን አንስተን ብሮት ስለ መልሰ ማ ትለኛል። እሺ ማጠቃለያ ስጥ ወዳጅ፣ አመሰግናለሁ። ጀርመን ድርጅት ጋር አብሮ ይሰራል እያልከኝ ከሚሰራቸው የጀርመን ድርጅቶች ልዘርዝርልህ? የማይሆን ጥያቄ እኮ ነው እየጠየቀኝ ያለው። ጥያቄ ገብቶ ችግር የለውም። በቃ ማጠቃለያ ስጥ ወዳጅ፣ ማጠቃለያ ስጥ። እሺ ጋይስ ከኔ ጋር በጣም ድምጽ አለ። ማጠቃለያ ስንት ደቂቃ ይሁን እዮሲ ወይንም ጋዲ? 5 ደቂቃ አሪፍ ነው። እሺ 5 ደቂቃ ካገኘሁት ማስረጃውን እያወጣሁ ስለሆነ እየደረሰ ነው። እሱ ይጀምርና እኔ እቀጥላለሁ። ችግር የለም። የጀመረ ነው የሚጨርሰው። ወዳጄ ማጠቃለያ አንስጥ። አይ ኖ ማስረጃ ማስረጃውንማ በቃ ዛሬ እኮ ማምጣት አልቻልክም። የመካነ ኢየሱስ አገልጋይ ሆነ መካነ ኢየሱስ በዚህ ደረጃ በትልቅ አቋም ያዘችው ነገር አታውቀውም ወዳጄ። በታይም ላውጣ ነው አሁን። መካነ ኢየሱስ አገልጋይና አታውቀውም። በቃ ምንም ማድረግ አንችልም። ማጠቃለያን ጀምር ሲስ፣ ደቂቃውን አስጀምርለት። ራሱ ማጠቃለያ ላይ ድንገት ሊያወጣ ከሆነ 2 ደቂቃ እሺ፣ የመጨረሻው 2 ደቂቃ እዩሲን እንጠብቀው። እንዲህ የሚባል ነገር የለም ሲስ፣ የውይይት ስርዓት የሚባል ነገር አለ። ማጠቃለያውን ይስጥ። ከ5 ደቂቃው ተጠቀመው፣ ከፈለገ ይፈልግ ማስረጃውን፣ ያለበለዚያ ግን ደቂቃው ካውንት ያደርጋል። ምን ትፈራለህ? ለምን አጠብቀኝ? ምን ችግር አለ? አንተም አንተም የውይይት ስርዓት የለም ሲስ ሲሶ ነው ትችላለህ። ችግር የለውም እኮ እሱን ያወራው ሲስ። እንደዚህ አይነት የውይይት ስነ ስርዓት የለም። ደቂቃው ካውንት ያድርግ። ከዛ ላይ ተጠቅሞ ማጠቃለያው ላይ ማስረጃውን የሚያቀርብ ከሆነ ያቀርብ። ያለበለዚያ ቁጭ ብለን እኛ እሱ ማስረጃ እስኪወጣ የምንጠብቅበት ምንም ምክንያት የለም። ብሮስኪዬ ወይ እዮሲ ጀምር። 5 ደቂቃው ተቀምጧል ወይ ጀምር። እሺ እንግዲህ ለመውጣት እድል አልሰጠኝም ልጁ። በቃ ያሸነፈ መስሎት ብዙ ነገር እያወራ ነው ያለው። ማስረጃው ይፋዊ ነው፣ ኦፊሻል ፔጁ ላይ ያለ፣ ገብቶ ማየት በቂ ነው። የመካነ ኢየሱስ ኢትዮጵያን ኢቫንጀሊካል ቸርች መካነ ኢየሱስ ግንኙነቷን ዳግም እያጤነች እንደሆነና ውሳኔዎች እንደምታስተላልፍ አጠቃላይ መካነ ኢየሱስ ተወካዮች በጋራ የገለጹት የአቋም መግለጫ ነው።
ማየት በቂ ነው። ፔሬድ ሶ ባልቀረበበት ሁኔታ የለም ብሎ መደምደም አሁንም ደኩም የሆነ የሙግት አካሄድ ነው፣ አያስኬድም። በቃ ፔሬድ። ሁለተኛ በጣም በተደጋጋሚ ያነሳውለት ሊመልስልኝ ያልቻለው ትልቁ ነገር ማለት ነው ጋዲሳ በጣም ትልቁ ድክመቱ ብዬ የማስቀምጠው በሙግት ሂደት ውስጥ ሙግት በመስጠት ማለት ነው። እሱን ማለት አይደለም፣ እሱን ደካማ ማለት ሳይሆን በሙግት በመስጠት ሂደት ውስጥ ምንድን ያለው የኦርቶዶክስ ቤተክርስቲያን ካዝና ውስጥ ገብቷል ገንዘቡ እያልክ ነው፣ እነዚህ ግብረ ሰዶማዊነት የሚቀበሉ የተራድኦ ድርጅቶች በሚል ክስ አነሳ። አላልኩም። ያልኩት የልማት ክፍል የኦርቶዶክስ ቤተክርስቲያን የልማት ክንፉ ኮሚሽኑ ከነዚህ ሰዶማዊ ቀይሩትን በገንዘብ የሚረዱ ከፍተኛ የስርዓተ ትምህርት ቀርጸው ሰዶማዊነትን ፕሮሞት ከሚያደርጉ ተቋማት ጋር የኦርቶዶክስ ቤተክርስቲያን በልማት ክፍሏ በኩል ያው የቤተክርስቲያኒቷ አካል ነው፣ በደንብ ይሰመርበት። በልማት ክፍሏ በኩል ገንዘብ ትቀበላለች። ገንዘብ ተቀብላ ነው የልማት ስራ የምትሰራው። ስለዚህ ቤተክርስቲያን ግንኙነቷን ስታደርግ ግንኙነቷን መመራት ያለበት በምትቀበለው አስተምሮ ነው። ቤተክርስቲያን እስከማውቀው ድረስ ኦርቶዶክስ ቤተክርስቲያን ሰዶማዊነትን አትቀበልም። ሰዶማዊነትን ካልተቀበለች የሰዶማውያንን ገንዘብ ቀድሳ ልትወስድ ነው። የማያስኬድ ነገር። ይሄ አንዱ የአካሄድ ስህተት ነው። እናንተ ጋር እያለ በግለሰብ ደረጃ ከስዊድንና ከአሜሪካ የተጋበዙ ሰዶማያ ካህናት በመገኘታቸው ስብሰባ ላይ ተመርኩዞ መካነ ኢየሱስን ይተቻል፣ ኤገስትን ይተቻል። ነገር ግን በጉያው የኦርቶዶክስ ቤተክርስቲያን የልማት ክፍል ደረታቸውን ነፍተው በዌብሳይታቸው ላይ እንዳስቀምጡት ፓርትነርሺፕ ብሎ ያስቀምጧቸው 80% የተራድኦ ድርጅቶች ሰዶማዊነትን የሚቀበሉ የሚያቀነቅኑ ናቸው። ሉክ ዘ ዲፍረንስ። እኛ ወንጌላውያን አማኞች በሰልፍ ክሪቲዝም እናምናለን ብያለሁ በተደጋጋሚ። ስለዚህ መካነ ኢየሱስ በወርልድ ሉትራን ፌዴሬሽን ውስጥ ያላትን ፕሬዘንስ ተቃውመናል፣ እየተቃወምን ያለ ነው፣ እንቀጥላለን። ቢኮዝ ዊ ቢሊቭ ኢን ሰልፍ ክሪቲሲዝም። ስህተቶቻችንን ደብቀን ስህተት ያላቸው ግንኙነቶችን ደብቀን እኛ በፍጹም አንነካም ብለን አንልም። ልክ አይደለም ብያውን ያምኛለሁ። ያመንኩት እሱ ስለጠየቀኝ ሳይሆን ፌስቡክ ፔጅ ላይ ሄዳችሁ ካያችሁ ከዓመት በላይ መካነ ኢየሱስ ወርልድ ሉትራን ፌዴሬሽን ውስጥ ያላትን ፕሬዘንስ ልክ አይደለም ብለን ጽፈን፣ እንደ ብቻ ሳይሆን ብዙ ሰዎች ቅድም የጠቀሰው ጌታውን ኤራሞም ጭምር ማለት ነው በሰልፍ ክሪቲሲዝም እናምናለን። እሱ ጋር ሲመጣ ምንድነው የኦርቶዶክስ ቤተክርስቲያን በልማት ድርጅቷ በኩል የምታደርገው ከሰዶማውያን ጋር የምታደርገው ገንዘብ መቀባበልን በሚመለከት ማመን አልፈለግም። በቃ ይሄ እኮ ግልጽ የሆነ ስህተት ነው። ከሰዶማዊ ገንዘብ የምትቀበለው ምን ልታደርገው ነው? በየትኛው አካሄድ ነው እንደዚህ የተጨማለቀ ገንዘብ በጣም በባህልም በአስተምሮም ጸያፍ ከሆነ ተቋሞች ጋር ሆነ ብለው እየሰሩ ካሉ ተቋማት ጋር ገንዘብ ተቀብለ የልማት ስራ የምትሰራው በየትኛው ሞራል ነው? ወይስ ክፋትን ቤተክርስቲያን መቀደስ ትችላለች የሚል ካነና አለ? ምን ማለት ነው? ይሄ አንድ ስህተት ነው። ልትሟገቱት የሚገባ ጉዳይ ነበር። እኔ ራሱ ልሟገተው የማይገባ ጉዳይ ነበር። እኔ አንተም ብሆን ልክ አይደለም፣ መስተካከል አለበት። ከአስተማር አይሄድም። እኛ ሰዶማዊነትን እየተቃወምን ሰዶማዊ ከሆኑ ተቋማት ጋር አብረን አንሰራም ብለህ ልትቆም ይገባ ነበር። አንዱ ድክሙ ሙገቴ ነው፣ ሽተትን መሸፈን እንጂ ሰልፍ ክሪቲክ አይደላችሁ። ይሄ እናንተ በጣም ትልቁ በሽታ ነው። በተለይ ቲክቶክ ላይ ያላችሁ ኦርቶዶክስ ቤተክርስቲያን ማለት አይደለም፣ የከበረች ቤተክርስቲያን ናት። እዚህ ያላችሁ ተሟጋቾች ግን ሰልፍ ክሪቲሲዝም ባህል የላችሁ። በቃ ስህተት በመደበቅ ነው የምታምኑት። በገድላት ላይ ያሏችሁ ስህተት ከነገረ ድነት ጋር ይጋጫል። በዛ ጉዳይ ላይ እንኳን ስህተት አለ ብላችሁ ርምት ከመስጠት ይልቅ መሸፋፈንን ነው የምታምኑት። ይሄ በጣም አሳፋሪ ነገር ነው፣ መለመድ የለበትም። ስልጡነትም አይደል። አንድ ሁለት መካነ ኢየሱስ ቤተክርስቲያን ሰዶማዊ ናት አላልኩም ይላል። ደግሞ ይመለስና መካነ ኢየሱስ ቤተክርስቲያን የቆመችበትን ያስተምሮ እሴት ቅዱሳት መጽሐፍት ብቻ የሚለውን እሴት መሰረት አድርጎ ቅዱሳት መጽሐፍት የሚለውን የተከተሉ ሰዎች ሰዶማውያንን ይቀበላሉ ብሎ በኢምፕሊኬሽን መካነ ኢየሱስን ሰዶማዊ አድርጓት ሰዶማዊ ያደረግክ ተብሎ ሲነገረው የመጣበትን የሙግት መነሾ እንኳን የማያውቅ እርስ በርሱ የሚምታታ መሆኑን ተመልክተናል። እታች ያላችሁ የምትመለከቱት ነገር ነው። ስለዚህ መነሻውና መደምደሚያውን እንኳን የማያውቅ መደምደሚያው በመካነ ኢየሱስ ላይ ይዞ የሚመጣውን አዳፋ የሙግት አዳፋ ሳይገነዘብ አላልኩም እኔ መች መካነ ኢየሱስ ሰዶማዊ ታልኩ ይላል። ግን እያለ ነው ቢኮዝ መካነ ኢየሱስ ሶላ ስክሪፕቱራን ትቀበላለች፣ ቅዱሳት መጽሐፍ ብቻ ትቀበላለች። ስለዚህ ስለተቀበለች ሰዶማዊ ናቸው ብሏል። ሰዶማዊ ያረጋት ማለት ነው። ከዚህ በላይ የሙግት መምታታት ህጸጽ የለም። ከመነሻው ጋር የማይሄድ ሙግት ነው። ያው እንደተለመደው ያሞኛቸዋል። ቀጥሎ አኬ እንዳደረገው ከታዩ ሲልክ ይልሃለሁ። እሺ በቲክታክ ኢንባክስ አድርጌሃለሁ። ሶሪ ኦኬ አድምስ
ኦኬ ቆይ ደቂቃዬን ታስጀምራለህ። ያው እንደተለመደው እንግዲህ ሲሶ ደቂቃዬን አንዴ እንደ አዲስ አስጀምርልኝ። ገና መጨረሻ ላይ ምን ሰማችሁ? ያሞኛቸዋል። አኬም ቅድም ደህና አድርጎ ወንድማችንን ጨመቅ ሲያደርገው ቀድሞ ዳሜጅ ኮንትሮል ይሰራል። ቀጣይ ያሞኛቸዋል እንደተለመደው። ለምን ወዳጄ ታች ያለ 1400 ሰው እኮ ግራና ቀኙን ማመዛዘን የሚችል የተማረ ማህበረሰብ ነው ታችሁን የሚከታተልን ወዳጄ። እሺ ዳሜጅ ኮንትሮላን ችግር የለም አቆያት። ከዛ ባለፈ ፕሮቴስታንቶች ሁሌ እንደሚያደርጉት መጨረሻ ላይ እንደው ገድላት ላይ አለ እንዴ ጋይስ እንዴ ስለምንድን ነው የተወራው ርዕስ ምንድን ነው? ወዳጃችን ምን አለ? ምን ያህል በቃ የተነሳው ሐሳብ እንዳስደነገጠው የምታውቁት ገድላት ብሎ ሲያወራ ሰምታችሁታል። ይስፈኒ ባይዘው በጣም እኮ ነው የሚያስቀው እንዴ። ኧረ አንድ መርዶ ልንገራችሁ ጋይስ፣ አንድ መርዶ ልንገራችሁ። እዚህ ጋር ወዳጃችን ኢዮስያስ ቅድም ብሬድ ፎር ዘ ወርልድ የሚባለው የጀርመን ተራዳይ ድርጅት ማለት ነው የኦርቶዶክስ ቤተክርስቲያን 80% ግብረ ሰዶም ነው። በደንብ ስሙኝ፣ ግብረ ሰዶም ነው። ብሩን እንትን ያደርጋል። አንድ ዱብዳ ልንገራችሁ፣ ከመካነ ኢየሱስ ጋር አብሮ ይሰራል ይሄ ድርጅት ወዳጄ። ኦኬ ኢቫንጀሊካል ቸርች መካነ ኢየሱስ ዴቨሎፕመንት ኤንድ ሶሻል ሰርቪስ ኮሚሽን የሚባል ክንፍ አላቸው በመካነ ኢየሱስ ስር። ከእነርሱ ጋር አብሮ ይሰራል ብሬድ ፎር ዘ ወርልድ። ቢንጎ ወዳጄ። ኢዮስያው ምን ሊውጥ ይሁን? ቸርች እንደው ቀድሳ ነው ይሄን ብር የምትቀበለው? ምን ሊውጥ ይሁን ወዳጄ? ምን ሊውጥ ነው? እኔ እኮ በጣም ነው የምታሳዝነኝ። ጌታን ይቅርታ ፐርሰናል ማድረግ አለ። በገዛ ቁንጨራ ይበሉ ሲ ኮሜንት ላይ በገዛ ቁንጨራይ ታረድኩ የሚባለው ይሄ ነው። ይሄ መካነ ኢየሱስ አብራ ትሰራለች ከዚህ ድርጅት ጋር ምን ብሎ ኢቭን ሁላ ከ80% አልፎ 100% ብሎ ሲያጣጥል የነበረው ማለት ነው። መካነ ኢየሱስ አብራ ትሰራለች። በቃ ጌም ኦቨር። እዚህ ጋር ቆይተናል ከዘጋን። ነገር ግን እኛ ኦርቶዶክሳውያን ኦርቶዶክስ ቤተክርስቲያናችን የተከበረች ቤተክርስቲያን ናት ወዳጄ። ኦኬ የእርዳታ ድርጅትና የሃይማኖታዊ ጉዳዮች የተለያዩ ነገሮች ናቸው። የእርዳታ ድርጅትና ሃይማኖታዊ ጉዳዮች የተለያዩ ነገሮች ናቸው። ወንድማችን ቅድም ኮንፊርም አድርጎልናል እኮ እንዴ ከሙስሊም ጋር እርዳታ ቢሰራ ምን ችግር አለው አለ እኮ። አያችሁ ከሙስሊም ጋር እርዳታ ቢሰራ ምን ችግር አለው? ሙስሊሞች ወልድ ፍጡር ነው ብለው የሚያምኑ ክርስትና ከስር መሰረቱ የክርስትናን መሰረተ እምነት የሚያጣጥሉ ሰዎች ጋር እርዳታ ቢሰራ ምን ችግር አለው አለ። እኛ ችግር አለው ብለን አናምንም። እርዳታ እስከሆነ ድረስ እርዳታ ከሙስሊሞች ጋር ይሰራል። ሃይማኖታዊ ጉዳይ ላይ ግን አይገባም። ፕሮቴስታንቱ ዓለም ላይ ስንመጣ ሃይማኖታዊ ጉዳይ ውስጥ ነው እየገባ ያለው ነው ኮንሰርናችን፣ ጥያቄያችን። ራሳችን ምን ብሎ ኮንፊርም አደረገልን? አረ ከሙስሊም ጋር ቢሰራ ችግር የለውም ማለት። የኛ ቤተክርስቲያን እርዳታ ነክ ከሆኑ ነገሮች ጋር ችግር የለውም። ከእርዳታ ጋር በተገናኘ ሂማኒቴሪያን ስራዎች ጋር ችግር የለውም። ኦኬ ቀደም ብያቸዋለሁ። እንደ ሀገር ኢትዮጵያ ለምሳሌ ግብረ ሰዶምን አትቀበልም እንደ ሀገር። ነገር ግን ለምሳሌ ግብረ ሰዶምን ኦፊሻሊ አክሰፕት ካደረጉ ሀገራት ጋር ምናምን የእርዳታ ስራዎች የተለያዩ ስራዎች አብሮ ይሰራል። ኦኬ ይሄን መረዳት ያስፈልጋል። ወንድማችን ይሄን እንኳን አንደርስታንድ ሳያደርግ ነው እዚህ የመጣው። ከዛ ባለፈ ወዳጃችን ጋይስ እንደ ሉተራን ቤተክርስቲያንን ውጭ ላይ ያሉትን እንዳለ ሲኦል ከቶ ጨረሳቸው። እንዴ ቸርች ኦፍ ስዊድን በስዊድን ያለችው የሉተራን ቤተክርስቲያን 5.ምናምን ሚሊዮን ያላት ቸርቿ ጠፍታለች እለዋለሁ። ጌታ ተፍቷታል እለዋለሁ። ይሰማል ድምጼ ጋይስ? ኦኬ ይሰማል ድምጼ? ይሰማል። እሺ ወዳጃችን ምን አለ? ቸርች ኦፍ ስዊድን ጠፍታለች እለዋለሁ። አረ ተተፍታለች አለ። 5.ምናምን ሚሊዮን ህዝብ ገደል ውስጥ ቻው። ውጭ ያላችሁ ቸርች ኦፍ ስዊድን ቻው፣ ሞታችኋል። 5.ምናምን ሚሊዮን ህዝብ ገደል ከተተ። ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ኦልሞስት 3.ምናምን ሚሊዮን ሜምበር ያላቸው ቸርቿ ተተፍታለች። አዎ ተተፍታለች አለ። 3.ምናምን እዚህ ጋር ወንድማችን ኢዮስ 10 ሚሊዮን ሰው ነው የገደለው። ባጭሩ 10 ሚሊዮን ሰው ገደለ። በቃ 10 ሚሊዮን ሰው ሰብሰብ አድርጎ ገደል ውስጥ ነው የከተተው። ቻው ደግሞ ጠፍተዋል ቸርቹ እያለ ጌታ ከነሱ መሀል ሊያድን ይችላል ይለናል። ፋላሲ ይባላል። ከዛ ባለፈ መጨረሻ ላይ ምን ብሏል ወዳጃችን ኢዮሲ? በጣም ከታላቅ ይቅርታ ጋር አንተ ፌስቡክ ላይ በየ2 ሳምንቱ በየ3 ሳምንቱ ፖስት የምታደርገው ነገር መካነ ኢየሱስ ከወርልድ ሉተራን ፌዴሬሽን እንድትወጣ ያደርጋታል ብዬ እኔ አላምንም ፐርሰናሊ። መካነ ኢየሱስ የራሷ ሲኖድ አለ። ሲኖዱ የሚወስነው ውሳኔ ነው እንጂ እንደ ኢዮሲ እንደ ሌሎች አይነት ሰዎች ፌስቡክ ላይ የሚጽፉት ጽሁፍ እንደ በዚህ ደረጃ ፍሬ አምጥቶ ምናምን ነገር በዚህ ደረጃ መካነ ኢየሱስ ከወርልድ ሉተራን ፌዴሬሽን እንድትወጣ ያደርጋታል የሚል እምነት የለኝም ፐርሰናሊ፣ ከይቅርታ ጋር ከታላቅ ክብር ጋር። ኦኬ ስለዚህ እነዚህ ነገሮችን ማወቅ ያስፈልጋል። አጠቃላይ ምንድነው ከተባለ መጽሐፍ ቅዱስ ብቻ የሚለውን ሐሳብ ለምንድነው ጋዲ ያነሳው ከተባለ ሰዎች መጽሐፍ ቅዱስን እያነበቡ ሶላ ስክሪፕቹራ የሚሉ ይሄን እምነት የያዙ ሰዎች ወደዚህ ለራሳቸው ሐሳብ ይጠመዝዙታል። የመጽሐፍ ቅዱስ ብቻ ትልቁ ችግር ይሄ ነው እንጂ ወንድማችን እንደሚናገረው መጽሐፍ ቅዱስ ብቻ የሚለውን ትምህርት የሚያምኑ ሰዎች ሁሉም ተመሳሳይ ጾታ ጋብቻን ይቀበላሉ የሚል ነገር አልተናገርኩም። ባልተናገርኩት ነገር ነው መልስ የሚሰጠን ወዳጃችን። አለቀ። እኔ ያልኩት ምንድነው መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱስን ሰዎች በገዛ ፈቃዳቸው እንዲተረጉሙ በር ይከፍትላቸዋል። እነዚህ ሰዎችም ተመሳሳይ ጾታ ጋብቻን የሚቀበሉ ሰዎች ለራሳቸው መጽሐፍ ቅዱስን እየጠቀሱ ነው ሐሳባችን። ኦኬ አለቀ።
ስለዚህ የነበረን ውይይት ይሄ ነው። ሲሶ እግዚአብሔር ያክብርልን። በጣም ጥሩ ነገር እንደያዛችሁ እንደተማራችሁ ተስፋ አድርጋለሁ። ጌታ ያክብርልን። እሺ ሁላችሁንም በጣም አመሰግናለሁ። በውይይት ሂደት ውስጥ ድንገት ሳናውቅ ያስቀየምናችሁ ካለ ሁላችሁንም በጣም ይቅርታ። ከላይም ከታችም ያላችሁ ተወያዮች በሙሉ አመሰግናለሁ። የቤቱ ህግ ስለሆነ ውይይቱ ካለቀ በኋላ ገስት ላይ ያሉትን ተወያዮች በሙሉ አወርዳለሁ። ቅር እንደማትሰኙ ተስፋ አደርጋለሁ። ቻው እንበል፣ ቢያንስ ቻው እንበላ እንዴ! ቻው እንበል። ምንድነው ሌላ ጊዜም እንደዚህ በጨዋነት ለመወያየት ብቻ ለመሞገት ሲሶ አንተ ፖዚቲቭ ኮምፕሊመንት በዛሬው ውይይት ዙሪያ መስጠት ፈልጋለሁ። በጣም ፖዚቲቭ ኮምፕሊመንት በዛሬው ውይይት። እሺ ጆሲ፣ የኔ እቅዴ ዓላማ ይኸውልህ በጨዋነት ሀሳብ አንድ ሰው ብቻ ቤቱን ከፍቶ ለምሳሌ ትናንትና የአንተ ጽሁፎች ሲነሱ ነበር። አንተ በሌለበት የአንተን ጽሁፎች ብቻ ክሪቲስ የሚደረግ ከሆነ ትክክል አይደለም። ሰውየው መጥቶ እኔ የጻፍኩት በዚህና በዚህ አውድ ውስጥ ነው ብሎ ሀሳቡን እንዲሞግት በነፃነት እሱም እኩል መብት ተሰጥቶት የሚያወራበት አውድ መፍጠር ነው እቅዴ። ያው ከእግዚአብሔር ጋር ይሳካል ብዬ አስባለሁ። በጣም ቴንኪ፣ ሁላችሁን በጣም አመሰግናለሁ። በዚህ አጋጣሚ ቤቱን ፎሎ ያላደረጋችሁ ሰው በዚህ አጋጣሚ ቤቱን ፎሎ ያላደረጋችሁ ሰዎች ቤቱን ፎሎ አድርጉ፣ ሜምበር ሁኑ። ውይይታችን ይቀጥላል። 9 ሰዓት ምሳችንን እንበላለን። እስቲ ኦኬ ሜምበርሺፕ እስቲ 1000 ሰዎች አላችሁ፣ 1004 ሰዎች አላችሁ። ሜምበራችሁን አድሱ። ቴንክ ዩ ሰፖርት አድርጉን። እኛም ምሳሳታችን እኮ አዩ ጋይስ ከጧት ጀምሮ ከጧት 2 ሰዓት እስከ 8 ሰዓት ተቀመጠ። እንግዲህ ከጧት 2 ሰዓት እስከ 8 ሰዓት መድኃኒዓለም ፎሎ አድርጉን ቤቱን ፎሎ ሜምበርሺፕ አድሱ። ቴንክ ዩ አኬ ከታችነኛ አሳይተዋል። ማን ባዶ እንደሆነ ያው ፊት ለፊቱ አሳይቶታልና ያሳዝናል። ብቻ ዝም ብሎ ፊት የሚል ሰው መጨረሻው ይሄ ነው። እኔ በዚህ ልክ እውነት አንዳንዴ ለካ ባለጌዎች ነን። ራሳችን አፈምሰን እኮ በቃ ታሪኩን ቀየር ነው። እዚህ ሰውዬ ከባድ ሁኔታ ነው ያፈመስነው። ማርያም ሰው በ10 ደቂቃ ውይይት 10 ሚሊዮን ህዝብ ሲብል ከቶ ይወጣል እንዴ? ሰው ሼም እኮ ነው። አረ የመጨረሻ አስበኳል። ኢትዮጵያ ውስጥ ያሉት ያው አልተቆጠረም 12 ሚሊዮን ናቸው። እንግዲህ አልተቆጠረም። ቢያንስ ኢትዮጵያ ውስጥ ያሉት ሉተራኖች 6 ሚሊዮን እንኳን ቢሆኑ ከነሱ በላይ ነው የገደለው ሰው። ያሳዝናል። ይረግጣቸዋል። ታውቃለህ እንደው አውሩ እንግዲህ እኔማ ዮሐዴ ቀደም የተባባልነው ነገር እንዴት ነው እንዴ? ያው ለወጣ እኮ ነው ግን ስለዚህ እስከ ተኩል ምናምን የመድረስ እድል ይኖራል። እስከ ተኩል እስከ 40 ኖ አይ ከ20 ምናምን እኮ ነው የምወጣው። በቃ እንደዛ ከሆነ እስከ 9 ትደርሳለህ ማለት ነው። እስከ 9 ምናምን ደርሳለሁ። አረ በለው ዛሬ የተቀጠቀጠ ወንድማችን አሳዘነኝ እኮ። አንዳንድ በዚህ ሲያዝ ሌላ እዛ ይሄዳል። እዚህ ሲያዝ አንድ ያነሳው አርጊመንት ሲመለስበት ወደዛ ይሄዳል እና ትንሽ አሳዛኝ ነው። ገና ሳይመጣ ልትመልሱት ነው መሰለኝ እንደ ወንድሙ። ቤት ራሱ እንዴት እንደሚደረግ የሚያውቅ አይመስለኝም። እርዳታ እንዳረዱ አላለንም። ሰውን እኮ በረሃብ ሊጨርሰው ነው። እርዳታ እንዳረዱ 10 ሚሊዮኑን አልዳናችሁም ብሎ ጨረሳቸው። አሁን ደግሞ የቀረውን ደግሞ በረሃብ ሊጨርስ ነው። ሲጀመር እኔ እውነት ትንሽ አንተ ትንሽ ማለት የሚያውቅ ይመስለኝ ነበር እውነት ለመናገር ይቅርታ እንደዚህ በማለቴ። ግን ይሄ ለእንትን ማለት ህብረት ለማድረግ ምናምን ግዴታ እንትን ማለት አለባችሁ፣ አንድ አይነት ትምህርት መኖር አለብህ ምናምን ይላል። ሩቅ እንኳን ባትሄድ የመጽሐፍ ቅዱስ ማህበር አለ በትንሹ
በሃይማኖት አንድ የሆኑ ክርስቲያኖች ናቸው እንደ አንድ ላይ የሆኑት አይደለም እኮ። እዛ እኮ ፔንቴኮስታሉ አለ፣ ሉትራኑ አለ፣ ካቶሊክ አለ አይደለ? ፐርፐዙ ምንድነው? በቃ መጽሐፍ ቅዱስ ላይ አይደል? እንደዛ ነው ዋናው። ከዛ ደግሞ በዓለም አቀፍ ደረጃ ደግሞ የዓለም አቀፍ የሃይማኖቶች ህብረት ደግሞ አለ አይደል? ሙስሊሞች ምናምን ምናምን አጠቃላይ ደግሞ ህብረት የሚያደርጉበት አለ። ኢንቴንሽናሊ በዶግማ ወይም ምናምን አይደለም የሚገናኙበት ወይም ደግሞ የሚሰባሰቡበት ወይም ደግሞ ለሆነ ለስፔሲፊክ ፐርፐስ ሊገናኙ ይችላሉ። ልክ እንደዚያ በእርዳታ ጉዳይ ሃይማኖታዊ ጉዳይ እኮ አይደለም እርዳታውን ማድረግ ማለት ነው። ሃይማኖታዊ ጉዳይ ላይ አይደለም የተገናኙ ምንም የማይገናኝ ነገር ማገናኝ ፎልስ አናሎጂ የሚባለውን ማለት ነው። የማይገናኙ ነገሮችን ማገናኘት። አሁን እዚህ ጋር እየተነገረ ያለው በሃይማኖታዊ ጉዳይ ህብረት አንድነት ማድረግ ነው። ኦኬ የቴዎሎጂ ምርቃት ፕሮግራም ላይ ኦኬ ያንን መግለጫ የእምነት መግለጫ እንዲሰጡ ተጋብዞ የመጡ እንደው የግል ድርጅቶች ወይም ምናምን ተብለው አይደለም። በመካነ ኢየሱስ ቄሶች ምናምን ተብለው ነው የመጡት እነዚህ አካላት ማለት ኦኬ አገልጋዮች ናቸው። ቄሶች ተብለው ነው የመጡት እነዚህ አካላት። ሶ ለምን እንደዚህ አይነት እንቅስቃሴ የሚያደርጉ አካላት በዛ የቴዎሎጂ ምርቃት ላይ ተገኙ ነው ጥያቄ የመጀመሪያ ማለት። ሲቀጥል ደግሞ በቸርች ቸርቾች ራሱ ኤልጂቢቲኪው ፈቅደዋል ነው እየተባለ ያለው። በቃ እሱ ኖርማል ነው። እንደውም ጥቅስ ራሱ የሚጠቅሱ አሉ እኮ በነገራችን ላይ መጽሐፍ ቅዱስ ጭምር ጠቅሰው ግብረ ሰዶምነት መጽሐፍ ቅዱስ አይከለክልም ብለው አንደኛ ሳሙኤል መጽሐፍ ጭራሽ እየጠቀሱ ይሄ መጽሐፍ ቅዱስ ብቻ የሚለው ወደዛ ይመራል ብሎ ጋዲስ እየጠቀሰው ከዛ አንፃር መጽሐፍ ቅዱስ ይጠቅሳሉ። ባይዘው መጽሐፍ ቅዱስ ጠቅሰው በተለይ በጣም የሚጠቅሷት ይሄ ዳዊት ለናታን የተናገራት ንግግር አለች። ፍቅር ከሴት ልጅ ይልቅ የበለጠ ነው የሚለውን ቃል ይይዝና አያችሁ ሎቱ ስብሐት በጣም ይሄን ሐሳብ በእውነት ከኛ ይራቀ ይሁንና ይሄን ጥቅስ ጠቅሰው ለተመሳሳይ ጾታ የሚጠቅሱ አሉ ውጭ ደረጃ ማለት። ስለዚህ በቃ ምንም የማይገናኙ ነገሮች ናቸው እያገናኛሉ። ይሄ በቤተ ክርስቲያን ደረጃ ይሄ ትክክል ነው እያሉ ነው ሲባል አይ የሆነ ግብረ ሰዶም እንትን ከሚል እኮ የእርዳታ ድርጅት ሰራች። አሪ ሲሪስ የሆነ በጣም ያሳዝናል። እና እስቲ እዚህ ጋር የተወሰነ ሀሳብ ስጡበትና እኔ የሆነ በትናንትና ጉዳይ የሆነ የተሰራ ቪዲዮ አለ መሰለኝ እሱ አሳያለሁ። 5 ወር ደቂቃ ነች። እኛ እንትን ስላልን ሜቢ ቀደም እዛ ላይም ስላወራን ይሄ ከብሮት ጋር በተገናኘ ባይዘው ኢፍ ዩ አንተሽ አስተውላችሁ ከሆነ ታች ያላችሁ ሰዎችም የጥያቄና መልስ የመጨረሻው ፓርት ላይ ጠየቅኩት እሱ ነበር። የሆነ ማስረጃ ጠይቀነው አለ አይደል? 15 ደቂቃ ቆይቷል ነበር። 15 ደቂቃ ሙሉ ማስረጃውን መምጣት ሲያቅተው ከዛ በኋላ ጠይቄው ነበር። ብሮት ላይክ ከማን ጋር ነው የሚሰራው ወር ምንድነው ላይክ ጀርመን ካሉ ፕሮቴስታንት እንትኖች ጋር ከማን ጋር ነው የሚሰራው ስፔሲፊካሊ ብዬ ጠይቄው ምን አገናኘው ብሎ ነበር ሲያልፍ የነበረው። ዞሮ ያው ይሄ እርዳታ ድርጅት አሁን በዋዴ ቀደም እንደተናገረ ባይዘው የሚነጻጸሩም ነገር ለንጽጽር የሚቀርብ ነገር አለ። አሁን እኮ እኛ አርጊመንታችን የነበረው በሃይማኖት ደረጃ ነው እንደተባለው ቸርች ነው እየዋጡ ያሉት እነዚህ አካላት ሙሉ ለሙሉ። ወንድማችንም ያው ቸርቾቹንም ጨርሳቸዋል። ግን እስቲ ለዮባ ልድልስተው እኔ ቀደም ሰፋ ያለ ሀሳብ ስላወራው ዮባ እንዲያወራ ድልስተው። ዮባ ቀጥል። ያ ቴንኪዩ ሁላችሁም ሰላም ብያለሁ። ጋዲ አይ ቅድም ሲነሳ ትንሽ ስለገረመኝ ነው ላይክ ብሮትን አንስቶ ቀጥታ ያለውን ነገር ላሰማና ከዛ ድርጅቱ ደግሞ ቅድም ያልከውን ነገር ለማጠናከር ያህል ማለት ነው ፓርትነርሺፕ ላይ ያቀረበቻቸው ብሮት አንደኛው ብሬድ ፎር ዘ ወርልድ ማለት ብሮት በጣም የሚያስቅ ብሮት ማለት ግብረ ሰዶማዊነትን የሚቀበል በገንዘብ የሚረዳ ሰዶማዊነት ድንግል በሆኑ መሬቶች ላይ ሰዶማዊነትን ባልተቀበሉ ሀገሮች ላይ ስር ሰዶ እንዲገባ ገንዘብ ፈንድ የሚያደርግ ነው። ነገር ግን ከኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው እንዲህ ብሎ ነበር ያስቀምጠው። ግን ደግሞ ብሮት ራሱ በራሳቸው ላይክ ዌብሳይቱ ላይ ሄዳችሁ ከተመለከታችሁት እንደውም የመጀመሪያ ፈርስት ፔጅ እንትኑ ላይ ፎቶቸውን ያስቀምጣል። ከቸርቾች የሉተራን ቸርች እንትኖች ምናምን ነገር ያስቀምጥና ከታች ምን ብሎ ያስቀምጣል? ማለትም ይሄ ብሮት ፋር ዲ ዌልት የተባለው
ከታያችሁ እዚህ ጋር ኢን ኮኦፕሬሽን ዊዝ ጀርመን ናሽናል ኮሚቴ ኦፍ ዘ ሉተራን ወርልድ ፌዴሬሽን ኮኦፕሬት አድርጎ ከማን ጋር ይሰራል? ከሉተራን ወርልድ ፌዴሬሽን ጋር ይሰራል። ከዛ ሰፖርትስ ፒፕል ፍሮም ቸርችስ ቴዎሎጂካል ኢንስቲቱሽን charitable organization, diaconia, and interfaces between churches and society which are open or committed to the principle of ecumenism. ወይም ደግሞ ምንድነው እያለ ያለው ይሄ ድርጅቱ ኦኬ ከጀርመን ያሉ ይሄ ዓለም አቀፍ የሉተራን ፌዴሬሽኖች ጋር ኮሚቴ ሆኖ ምን ይሰራል? በስነ መለኮት ተቋማት ወይ ደግሞ በበጎ አድራጎት ድርጅት ወይ ደግሞ ይሄ ማህበራዊ አገልግሎት በቤተክርስቲያን ማህበረሰብ ውስጥ ግንኙነት እንዲኖር የሚፈልጉ ወይ እንደዚህ የሚያደርጉትን ምን ያደርጋል? እንደዚህ ለሚተጉ ሰዎች እርዳታ ያደርጋል፣ ድጋፍ ያደርጋል ብሎ ያስቀምጣል። ወደታች ዝቅ ብላችሁ ካነበባችሁት ራሱ በቤተክርስቲያኖች ውስጥ አንድነት እንዲኖርና የተሻለ ምንድነው ግንኙነት እንዲኖር በስነ መለኮት ትምህርት ላይ ደግሞ አስተዋጽኦ ያደርጋል ብሎ ያስቀምጣል። ኢኮኖሚካል ቴዎሎጂካል ኤንድ ቻሪቴብል ፊልድስ ብሎ ያስቀምጣል። ከታች እቺኛውን አርቲክል ብቻ ካነበባችሁት ማለት ነው። ሶ ቤተክርስቲያን ምን እያለ ነበር አኪስ ያደርጋት የነበረው? ከዚህ ድርጅት ጋር ትሰራለች። ይሄ ድርጅት ደግሞ ላይክ እንደዚህ አይነት ጋጦጥ የሆኑ ስራዎችን የሚሰራና ድጋፍ የሚያደርግ ነው ብሎ ነው ላይክ እየሞገተ ያለው። ስለዚህ ይሄ እሱ ራሱ የጠቀሳት ድርጅት ደግሞ ራሱ ይሄው ብሮት ራሱ የጠቀሰው ድርጅት ደግሞ ከራሱ ቸርች ጋር ላይክ ከትምህርት አኳያ ራሱ ከማህበራዊ አገልግሎት ጨምሮ ድጋፍ የሚያደርግ ድርጅት እንደሆነ ራሱ የራሳቸው ዌብሳይት ላይ አስቀምጠውታል ለማለት ነው። ጋዴ ኤግዛክትሊ እዮባይ እናመሰግናለን ብሮስኪ። መጨረሻ ላይ አሁን እውነት ለማውራት እግዚአብሔር በሚያውቀው አሁን እንደው ይሄ ለመቀባባት ምናምን ኢትዮጵያ ቤተክርስቲያን እንዴት እንደዚህ ታደርጋ ሲጀመር ጥያቄና መልስ ላይ እኮ ለዛ ነው የጠየቁት። ከሙስሊሞች ጋር መስራት አለ ችግር አለ ወይ ብዬ ስጠይቀው ከሙስሊሞች ጋር መስራት በኤድ መስራት ችግር አለ ወይ ፓርትነርሺፕ መስራት ችግር አለ ስለ ችግር የለውም ማለት በቃ ምንም አቋም የሌላቸው ሰዎች ናቸው አሁን ለውይይት እየቀረቡ ያሉት። ለምን ሙስሊሞች ለምሳሌ ሙስሊሞች እኮ ጭራሽ ሃይማኖት አላቸው ትምህርት አላቸው ወልድ ፍጡር ነው ብሎ የሚያምኑ አካላት ናቸው። ቀደምም ኪዌንዴ ላይ እንደጠየቁት ከነዚህ ሰዎች ጋር ችግር የለውም ይልና መልሶ ደብል ስታንዳርድ ናቸው የምንለው ለዚህ መልሶ አይ እዚህ ጋር ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን በልማት ስራዋ ከነዚህ አካላት ጋር መስራት በልማት ስራ ላይ እንዲህ የሚባል ነገር በቃ በልማት ስራ ላይ ሰውን የመርዳት እስከሆነ ድረስ ይሰራል እንደዚህ አይነት ስራ። ኢቭን እሱም እንዳለው እንዳመነው ውይይቱም ላይ ኢቭን ከሙስሊሞች ጋርም ከሌሎች አካላትም ጋር ይሰራል። ኢቭን ከኤቲስቶች ጋር ይሰራል እግዚአብሔር የለም ብሎ ከሚያምኑ አካላት ጋር ኦኬ። እና ሃይማኖትንና የልማት ስራን እየለየን እኛ ጥያቄ ከስር መሰረቱም ጥያቄ ስናነሳ የነበረው ውይይቱ ላይ ቤተክርስቲያንን እየዋጡ ነው እነዚህ አካላት ሃይማኖትን ነው እየዋጡ የነበረው ሃይማኖትን ኦኬ። ስለዚህ ነው ያው እንግዲህ ማሳየት ያለብን ነገር በጣም በሚገርም ሁኔታ ሳይተናል ጋይስ። ማስረጃ እንግዲህ የለም እንደምታዩት ባይተው ብሮት 80% 100% የሚለውን ነገር ራሱ ማስረጃ አምጣ ብዬ ጠይቄው ነበር። የለም አሁን ማሳየት አልችልም ሁሉ ነገር አሁን ማሳየት አልችልም እና ዝም ብሎ እንደው አፍ ላይ የመጣ ነገር የማውራት ነገር ነው። ኦቨርኦል ግን አኪ የሚያደርገው ውይይት እኔ የሚያደርኩት ውይይት ጥሩ ነበረ። አሁን ዛሬ ነው የሰማችሁት አይደል? ባይዘው ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገር እኛ በፊት ነው የምናውቀው ወዳጃችን እንደው እዛው ውይይቱ ላይ ግን ያሳዝናል። ያው እኔ ትንሽ አሳዝኖኛል መጨረሻ ላይ ትንሽ ጫን አልኩበት መሰለኝ ሳላስበው። ኤኒዌይስ ቀጥል ያዋዲ የምትለው ነገር ካለ ተኖረና ተሞተ እንዳይሆንብን ልጁ ወንድሙን ያኔ ሰማ ወንድሙን ከቲክቶክ ናቲ ትዝ ይላል። ወንድሙን እኮ የሸኘነው እኮ እኛ ነን። ወንድሙን የሸኘነው እኛ ነን። ባይዘው እሱ እኮ ነው የምልህ ተኖረና ተሞተ እንዳይሆን እኮ እያሰብኩ ያለው ወደ ቸርቹ እንዳይመለስ ባክ ቀጥል ይዋል እዛው ዝም ብዬ አርፌ ብጽፍ ይሻለኝ ነበር ምናምን እያለ ነው። ኢየሱስ ወደ ጴንጤቆስጣል ነው የሚሄደው። ኢየሱስ ወደ ጴንጤቆስጣል ነው መንገዱ። የማ የኢዮሲ አራ እነሱ ስተዋል የፔላጌስ ሄረሲ ይዟል እያለ እንዴት ነው ለነሱ ምን ሆናል? ከዛ አይደል እንደ መጣው እሱ ከጴንጤቆስጣል አይደል ወደ ሉተራን ሄደው። አረ እባክህ እና ታዲያ ከሆነ ጊዜ በፊት ዩቲዩብ ላይ ናቲ ራሱ ይሄ ወንድሜው ጴንጤቆስጣል ነው እኔ አሁን ሉተራን ነኝ ተቻችለን የምንኖረው ብሎ የተናገረበት ቪዲዮ አይተዛ አይደል? ከባድ ነው። ኦኬ
ጥሩ ነው ጥሩ ነው። እሺ አንዴ ያ ጥሩ ፖይንት አንስታል። ዮባም ጋዲም ቃልት ያሰማልን። እንግዲህ ጥሩ ፖይንቶች ተነስተዋል። አሁን ደግሞ ፕሮች በቃ እንትን ካላሉ የሆነ ውሸት ላይ ካልተደገፉ ካልዋሹ ምናምን እንደማይጸኑ ይገባቸዋል። እና እንዴት አድርገው እንደቆረጡና እንዴት ለማሳየት እንደሞከሩ ምናምን ተመልከቱና ምን ያክል ችግር ውስጥ እንደሆኑ እውነት ለመናገር ምን አይነት ችግር ውስጥ እንዳሉ ይስም። ያው ኮሜንቶቹን በደንብ ላይ ታያችሁ ይችላል። አናፖሎጀቲክስ ላይ ሄዳችሁ ብታዩት ሙሉን አሪፍ ነው እና ምን ይላሉ ከልብህ ነው ምናምን። እሺ ቴክናት ኖት እያያዛችሁ ምናምን። እሺ በነገራችን ላይ አውቀው አወሳስበው ማለፍ ስለሚፈልጉ ነው እንጂ እሺ ኤኒዌይስ እሺ እዩ ምን ነካው ያዳከ ሂዝቡላ አንዳንዴ እሺ አሁን በደንብ ስሙ። እሺ በደንብ ስሙና ከዛ እዚህ የተናገረው ላይ ራሱ ወደ ኃጢአትና እግዚአብሔርን ላለመውደድ ዓለማዊ ለመሆን እግዚአብሔር እገዛ ያስፈልጋል። በሚገባው ይሄ የተቆረጠው ነው። እሺ በሚገባ ያስፈልገናል። ኦኬ ይሄ በቃ ተቆረጠ። ጀምሮ ካልኩ ቅዱስ ዮሐንስ አፈወርቅ ያነሳውን ሀሳብ እኮ አነሳውልን። በራሳችን ተነስተን ብናምን በራሳችን ተነስተን ስላመንክ ትድናለህ ወይ ነው? አትድንም። መጀመሪያ ጸጋው ሊመጣ ጸጋው ሊገለጥ ያስፈልጋል። አሁን መፍቀድም እዚህ ጋርም ቆረጠ። እሺ ለማይችል ምንም እንደው ፈቅዶ መቀበልም ሪጀክት ማድረግም ለማይችል አካል እንደው ተተቀበል ኦኬ፣ ካልተቀበልክ ሪጀክት ካረከው ግን አይባልም። ኦኬ ሳይባል ማድረግ ለማይችል ሰው እንደው እንደዚህ ካላረክ ምናምን ተብሎ አይነገርለትም። ሶ ፈቃዱ አለ ቶታሊ የሞት አይደለም ግን ያ ፈቃድ ግን የጸጋ እግዚአብሔር ያስፈልጋል። በሚገባ ያስፈልጋል። ስለዚህ ፍሬ አይደለም የእግዚአብሔር። አሁን ለምሳሌ አንተ ኃጢአት ለማድረግ ፍሬ የእግዚአብሔር ጸጋ ያስፈልጋል። ወደ ኃጢአትና እግዚአብሔርን ላለመውደድ ዓለማዊ ለመሆን እግዚአብሔር እገዛ ያስፈልጋል። በሚገባ ያስፈልጋል። ምንድን ነው ልዩነቱ? ኃጢአት ላለማድረግ እግዚአብሔር ጸጋ ያስፈልጋል። ኃጢአት ለማድረግ ላለማድረግ እግዚአብሔርን ለመፈለግ ግን የእግዚአብሔር ጸጋ ያስፈልጋል። ኦኬ ሰምታችሁ ቆይ በደንብ ኃጢአት ላለማድረግ ከመጀመሪያ ጀምሮ ያሉን ክፈት። አንተ ደግመህ ከከፈትክ እታች አወርዳለሁ። በሽተኛ ነህ እንዴ? በእናትህ ምን አይነት ሰው ነው? በፈጣሪ እግዚአብሔርን ለመፈለግ ግን የእግዚአብሔር ጸጋ ያስፈልጋል አይደል? ራስህ ብቻ ማድረግ አልችልም። በራስህ ከሆነ ስለዚህ ወደ ስፒሪቹዋል ነገር ያለው ወደ ስፒሪቹዋል ነገር ያለው ነገር ቦንዴጅ ውስጥ ነው ማለት ነው። አየህ ወደ ኃጢአት ሲሆን ወደ እግዚአብሔርና ስፒሪቹዋል ነገር ሲሆን ግን ፍሪ የተለየ ሆነ ለመስል ኃጢአትን ለማድረግ የእግዚአብሔር ጸጋ አያስፈልግም። ሰው ዩ አር ፍሪ እኮ እሱ ኦኬ። በደንብ ሰምታችሁት ከሆነ መጀመሪያ ላይ ምንድን ነበር ያለው? ኃጢአት ለማድረግ ራሱ የእግዚአብሔር ፈቃድ ያስፈልጋል ወይ ከተባለ ባይዘ ወይ
እግዚአብሔር ሳይፈቅድ የሚደረግ ነገር ምንም ነገር የለም። መጀመሪያ ላይ በደንብ አስተውሉ። እግዚአብሔር ሳይፈቅድ የሚደረግ ምንም ነገር የለም፣ ከእግዚአብሔር ፈቃድ ውጭ የሚሆን ማለት። እግዚአብሔር ሳይፈልግና ሳይፈቅድ በደንብ ለዩ። እሺ፣ ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው የሚሆነው። ሰይጣንም መኖር የሚችለው እግዚአብሔር ስለፈቀደለት። እግዚአብሔር ፈቀደ ማለት ግን እግዚአብሔር ይወዳል ማለት አይደለም። አሁን ሰው ኃጢአት እንዲሰራ ነፃ ፈቃዱ ተጠቅሞ ሰው ኃጢአት እንዲሰራ እግዚአብሔር ይፈቅድለታል አይፈቅድለትም? ይፈቅድለታል። ወይስ ነፃ ፈቃዱ ተጠቅሞ ኃጢአት እንዲሰራ ፈቅዶለታል። ነፃ ፈቃዱ ተጠቅሞም ጽድቅን እንዲሰራ እግዚአብሔር ፈቅዶለታል፣ በፈቃድ ደረጃ ማለት ነው። ግን እግዚአብሔር ይወዳል ወይ ነው? እግዚአብሔር ይፈልጋል ወይ ከሆነ ግን አይደለም። የእግዚአብሔር ፍላጎት የእግዚአብሔር መውደድ ግን ነው ወይ? አይደለም። አንዳንዴ አሁን ለክፉ መሻታቸው አሳልፎ ሰጣቸው ሲባል የእግዚአብሔር ፈቃዱ እንደፈቀደላቸው ፈቃዱ እንዳላቸው የሚያጠይቁ ጽሁፎች አሉ። አሁን ለምሳሌ የእግዚአብሔር ፈቃዱ ሰጥቷቸው ነው ማለት ያንን ማድረግም አለማድረግም በእግዚአብሔር ፈቃድ ላይ የተመሰረተ ነው። እግዚአብሔር ሳይፈቅድ ምንም ነገር የሚደረግ ነገር የለም በፈቃድ ደረጃ ከሆነ። ነገር ግን እግዚአብሔር የሚወደውና የሚፈልገው ነው ወይ ካልን ግን አይደለም። ለምሳሌ ሰዎች ኃጢአት እንዲሰሩ እግዚአብሔር አምላክ ይፈልጋል? አይፈልግም። ፈቅዶላቸዋል ግን? አዎ ፈቅዶላቸዋል። ኦኬ፣ መጀመሪያ ይሄ መለየት መቻል አለባቸው። የእግዚአብሔር ጸጋ ግን ሰዎች ኃጢአት እንዲሰሩ ያግዛቸዋል? አያግዛቸውም። እንዴት ያግዛቸዋል? የእግዚአብሔር ጸጋ ሰዎች ኃጢአት እንዲሰሩ አያግዛቸውም። ጽድቅ እንዲሰሩ ግን የእግዚአብሔር ጸጋ ያግዛል። በደንብ ነው የሚያግዘው፣ በደንብ ነው የሚረዳው። ያለ እግዚአብሔር ጸጋ ራሱ ምንም በጎ ነገሮችን ማድረግ አይቻልም። ኦኬ፣ ያለ እግዚአብሔር ጸጋ ያለ እግዚአብሔር እገዛና ረዳትነት የሚደረጉ ምንም ነገሮች የሉ። ይህ ሲባል ግን ያለኛ ነፃ ፈቃድ ማለት አይደለም። ይሄ አሁን ቀጥሎ ኃጢአትን ለማድረግ ትችላለህ እንደ ፍሪ ዊል። እግዚአብሔርን ግን ለመፈለግና ወደ እግዚአብሔር ለመቅረብ ግን የእግዚአብሔር ጸጋ ግዴታ ያስፈልገኛል ብላል። ምክንያቱም ብቻን ማድረግ ስለማችን ወደ ኃጢአት ስለምትሄድ ነው። የራስህ ፍሪ ዊል ያልከው ፍሪ አይደለም ማለት ነው። ዮር ፍሪ ዊል ኢዝ ኖ ሎንገር ፍሪ ኢትስ ኢን ቦንዴጅ። ሉተር እያለ ይሄንን ነው። የእኛም ኮንፌሽኖች የሚሉት ይሄንን ነው። እኔ ደግሞ በሉተር ሳይሆን የምመልስልህ መጽሐፍ ቅዱስ የሚለውና አባቶች የሚሉት ቅዱስ ዮሐንስ አፈወርቅ አሁን እንደው የእግዚአብሔር ጸጋ ራሱ መምጣት ባይዞ አንተ ፍሪደም እና አይ ቲንክ ፍሪ ዊል በጣም እያምጣጣው ነው ይመስለኛል። ፍሪደም እንደውም እንትኖች አንዳንድ ሉትራኖችም አይቻለሁ እንደዚህ አይነት ሀሳብ ሰው ፍሪ ዊል አለው። ኦኬ ፍሪ ዊል አለው። አይ ቲንክ ቪዲዮም ራሱ ማውጣት ይችላል። ፍሪደም ነው የሌለው አይ ቲንክ አንተ ወንድሞች ምናምን እንደዛ አይነት ሀሳቦች የሰማ መሰለኝ። ስለ ፍሪ ዊል ማለት ፍሪደም ማለት አይደለም። ወይም ደግሞ በጣም በቃ ቱ ዘ ኤክስትሪም ነፃ ሆነ እግዚአብሔርን ፈልገህ ወደ እግዚአብሔር መድረስ በራስህ ትችላለህ። ዚስ ኢዝ ፔላጊያኒዝም ወይም ደግሞ የፔላጊሴረሲ። ፍሪ ዊል ማለት ግን ቾይዞች አሉ ወይም ደግሞ የቀረበልህን ነገር ወይዘር ቱ አክሴፕት ኤንድ ፕሮጀክት ነፃ ነህ ማለት ነው። አሁን ለምሳሌ መዳን ሁሌ ከእግዚአብሔር ነው አይደለም። እግዚአብሔር ካልመጣ ቅዱስ ዮሐንስ አፈወርቅ እንደው ከአንዴ ልክፈል እና እሱን ብናነበው ታይሻል አይቀርም። ይሄ ኤፌሶን ምዕራፍ 2 ላይ ያለው ሀሳብ በሚገባ ስለሚያብራራው ኤፌሶስ 2:8 ላይ ማለት ነው። ምን ይላል? ጸጋው በእምነት በጸጋው ድናችኋል ይላል። እሺ የተሰጠው ታላቅ ጥቅም በትዕቢት ከፍ ከፍ እንዳያደርግህ። ኦኬ የተሰጠ ታላቅ ጥቅም በትዕቢት ከፍ ከፍ እንዳያደርግህ እንዴት አድርጎ ራስን ዝቅ እንደሚያት በደንብ አረ እነዚህማ አላህ ነው የሚያመልኩት ነው አይነት ነገር የሚያመልኩትና ይላል። እሺ በእምነት አለ። ጸጋው በእምነት አይደለም የሚለው ጸጋው በእምነት አድናችኋል አለ። እንግዲህ በሌላ መልኩ የራሳችን ነፃ ፈቃድ አወር ፍሪ ዊል ማለት ነው። እሺ አወር ፍሪደም ነው አወር ፍሪ ዊል እንግዲህ አለ በሌላ መልኩ የራሳችን ነፃ ፈቃድ እንዳይጎዳ የእኛን የስራ ድርሻ ደግሞ ምን አለ ጨመረ። አዎ የሰው ነፃ ፈቃዱ አለ። ፈቃድህ ተጠቅመህ በእምነት አምነህ ነው ምትድነው አለ። ነፃ ፈቃድህ ሳይነካ እንደው በጸጋ ብቻ ነው ብሎ ነበር። ስለዚህ ዝም ብለህ ደግሞ እሱ እንዳትመካ ኦኬ እንዳትመካ በራሴ ነው እንዳትል በጸጋ ነው የዳናችሁት አለ። አይ ያለ እኔ ነው እንደው ዝም ብሎ መጥተው ጸጋው ደግሞ ያለ እኔ ምንም እንደው ከእኔ ምንም ሳይጠበቅ ነው እንዳትል ደግሞ የራስህ ምንም ጨመረ። የራሳችን ነፃ ፈቃድ እንዳይጎዳ ደግሞ የኛ
የስራ ድርሻ የስራ ጽንፎች አንቀበላቸውም። ታዲያ ትክክለኛው የአባቶች ትምህርት ምንድን ነው? ሲነርጀቲክ ማለት ነው። የእግዚአብሔር ጸጋ መጥቶ አንተ ደግሞ ነፃ ፈቃድ ተጠቅመ ካልተቀበልክ በቃ ድህነት የለም። ያንን የመቀበልና ያለመቀበል ግን ፍሪ የሆነ ፈቃድ አለ። አዎ ነፃ የሆነ ፈቃድ ፍሪ ዊል ማለት እሱ ነው። በነፃ ማለት ነው የሚሰበክልህን ወንጌል እሱ ሰምተ እሺ ብለህ የመቀበል የመስማማት የመፍቀድም አይ እምቢ ብለህ ሪጀክት የማድረግም ምን አለ? ነፃ የሆነ ፈቃድ አለ። እሱ ነው ፍሪ ዊል ማለት። ሰዎች ወደው አሜን ብለው ሊቀበሉት ይችላሉ። ሰዎች ደግሞ ወደው አንፈልግም ብለው ሪጀክት ሊያደርጉት ይችላሉ። ይሄ ንጹም ማለት ነፃ ፈቃድህ ነው፣ የሰው ነፃ ፈቃድ። ይሄ ደግሞ ባይዘወይ የአባቶች ኮንሰንሰስ ያለበት ትምህርት ነው ማለት። ኮንሰንሰስ ሲባል በቃ በምልአት የሚያምኑት ትምህርት ነው ማለት። ስለዚህ የሆነ ከሁለት ሳምንት በፊት መጥተ ፔላጌስ ብትል ሰሚ ፔላጊያን ብትል ከእግዚአብሔር ጋር ተጋግዘናል እያሉ ነው ብትል ማንም አይሰማህም ማለት ነው። ውሾች ይጮሃሉ፣ ግመሎች ይሄዳሉ እንደተባለው እየጮክ ከሉተር ጋር ከአባት ወርዳለ እንጂ ምንም የምትቀይረው ክርስትና ላይ የምትለውጠው ነገር አይኖርም ማለት ነው። ቪዲዮ ቆረጥ ካልቆረጥክ ምንም የምታመጣው ለውጥ የለም ማለት ነው። ኦኬ ትሩ ዶክትሪን በቃ የቤተ ክርስቲያኒቱ ትሩ ዶክትሪን ሲነርጀቲክ ነው። ይሄንን ማፍረስ ሲያቅት ሰሚ ፔላጌስ በል አጋሰስ በል ምንም የምትቀይረው የምትለውጠው ነገር የለም። ትምህርታችሁ ትናንት ያ ቦሳይ ቃሎት ያሰማልን ብሮት ባይዘው በጣም የሚያስቀው ይሄ ብዙ ጊዜ ይሄ የላፊንግ ኢሞጂ ዝም ብሎ የሚያስቀምጡ ሰዎች አንደኛ ወይ ስለሚወራው ነገር ምንም አይዲያው የሌላቸው ሰዎች፣ ሁለተኛ ወይ ደግሞ ቪዲዮ ጨርሶ የማይሰሙ ሰዎች ናቸውና ምንም አሁን ቅድም ኮሜንት ላይ ራሱ ስማቸው ሲጠቀስ የነበሩ ሰዎች አሁን ወንድማችን ከናንን አይቼዋለሁ አላህ ነው እንደሚያመልካቸው ብሎ ጻፈ። ወንድማችን ከናን እንግሊዘኛ መናገር አይችል፣ ማንበብ አይችል፣ አማርኛ መናገር አይችል፣ መጻፍ አይችል። እንደው እንዴት አድርጌ ላስገባባሉ እንዴ አላህ ነው